ሰላም ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት። በአማራ ክልል ትምህርት ቢሮ የሚዘጋጀው የሰባተኛ ክፍል የማትማቲክስ ቴክስት ቡክ ነው፣ የተማሪዎች መጽሐፍ ነው ይሄ። ስለዚህ ይህን የተማሪዎች መጽሐፍ እኛ በዩቲዩብ ቻናላችን ላይ እያንዳንዱን ቻፕተር ከቻፕተር ዋን ጀምረን እስከ መጨረሻው ድረስ እያንዳንዱ ሌሰን ከነ ሙሉ ኤክሰርሳይሱ እየሰራን ለእናንተ ለውድ ተማሪዎች የምናቀርብላችሁ ነው የሚሆነው ማለት ነው። ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እኛ የምንኖረው አዲስ አበባ ነው በቋሚነት ቢሮአችን ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች እንዲሁም ደግሞ እኛ በኦንላይን የኢንተርኔት አክሰስ አለን ማጥናት እንፈልጋለን ብላችሁ የምታስቡ ተማሪዎች ካላችሁ ቻናላችንን ውስጥ ባለው ስልክ ቁጥር ወይም ደግሞ ከዚህ በታች በምናስቀምጥላችሁ ስልክ ቁጥር ልታገኙን ትችላላችሁ ማለት ነው። በተረፈ የሰባተኛ ክፍል የማትማቲክስ የአማራ ክልል ትምህርት ቢሮ ማለት ነው ይሄንን ይመስላል ማለት ነው። ከቨር ፔጁ ማለት ነው። ወደ ውስጥ ገብተን ስናይ ማለት ነው ወደ ውስጥ ገብተን ስናይ ማለት ነው ሰባተኛ ክፍል ማትማቲክስ 7 ቻፕተሮች አሉት። 7 ቻፕተሮች አሉት። የመጀመሪያው ቻፕተር ወይም ደግሞ ዩኒት 1 ማለት ነው ስለ ኢንትሮዳክሽን ኦፍ ሴትስ ወይም ደግሞ ስለ ስብስብ የምናይበት ሌሰናችን ዩኒት 1 ተብሎ ይጠራል ማለት ነው። እዚህ ጋር በደንብ እናያለን። ዩኒት 2 ደግሞ ስለ ኢንቲጀር ነው። እስካሁን እንግዲህ እናንተ ሁለት የቁጥር ሲስተም ነበር እስካሁን የምታውቁት። ይሄ ማለት ናቹራል ነምበር ወይም ደግሞ መቁጠሪያ ቁጥር እንዲሁም ደግሞ ሆል ነምበር ወይም ደግሞ ሙሉ ቁጥር ነበር እስካሁን የምታውቁት። በዚህ ቻፕተር ደግሞ በሰባተኛ ክፍል ቻፕተራቸው አዲስ የሆነ የቁጥር ስርዓት ወይም ደግሞ ነምበር ሲስተም የምትተዋወቁበት ነው። እሱም ዋት ዊ ኮል ኢት ኢንቲጀር ብለን እናየዋለን። እሱም በደንብ እናይባለን ማለት ነው። ይህን ቻፕተር ወይም ደግሞ ዩኒቱ ላይ በደንብ እናያለን። ዩኒት 3 ደግሞ ሬሾ ፕሮፖርሽን ኤንድ ፐርሰንቴጅ የሚል አለ። ይሄ እዚህም ይህን ዩኒት 3 ላይ በደንብ የምናይ ነው የሚሆነው ማለት ነው። ዩኒት 4 ደግሞ ሊኒየር ኢኩዌሽንስ ነው የሚለን። ስለ እኩልነት ተምራችኋል። ታች ክላስ 6ም ተምራችኋል። ስለዚህ ይሄኛውን ግን ያው ላንጉጅ ነው እንጂ ሌላ ምንም የተለየ ነገር የለውም። ኮንሴፕቱን በደንብ ታውቁታላችሁ። እዚህ ጋር ይሄንንም አንድ ባንድ ከነሙሉ ኤክሰርሳይሱ በደንብ እናየዋለን ማለት ነው። በጣም አሪፍ። ሌላኛው ዩኒት 5 ደግሞ ማለት ፐሪሜትር ኤንድ ኤሪያ ኦፍ ፕሌን ፊገርስ ነው የሚለን። የኤሪያ እና ስለ ዙሪያ ስለ ስፋት በደንብ ተምራችኋል ታች ክላስ። ይሄ ደግሞ እንግሊዘኛው ነው ወደ እንግሊዘኛ ተቀይረው ፐሪሜትር ማለት ዙሪያ ማለት ነው። ኤሪያ ያው ስፋት የሚባለው ነው። የተለያዩ ፕሌን ፊገሮች ወይ ደግሞ የተለያዩ ምስሎችን ኤሪያቸውን ወይ ደግሞ ስፋታቸውን እና ፐሪሜትራቸውን ደግሞ ዙሪያቸውን የምንፈልግበት ቻፕተር ነው ይሄኛው ወይ ደግሞ ዩኒት 5 ብለን እንጠራዋለን። ዩኒት 6 ደግሞ ስለ ኮንግረንሲ ማለት ተገጣጣሚ ነው የሚባለው በአማርኛ እርግጠኛ አይደለሁም። ስለ ኮንግረንሲ ኦፍ ፕሌን ፊገርስ ሁለት ፕሌን ፊገሮች ተገጣጣሚ ወይም ደግሞ እኩል ናቸው የሚባሉት ምን ፕሮፐርቲ ሲያሟሉ ነው የሚሉትን እና ሌሎችን ተያያዥ ፕሮፐርቲዎች የምናጠናበት ዩኒት ወይም ደግሞ የምንማማርበት ዩኒት 6 ተብሎ ይጠራል። የመጨረሻው ስለ ዳታ ሃንድሊንግ ወይም ደግሞ ዩኒት 7 እያለ መረጃ አያያዝ ይባላል በአማርኛ። መረጃ እንዴት ነው የምንይዘው፣ መረጃችን እንዴት ነው የምናደራጀው የሚለውን አጠቃላይ የሆነ ሀሳብ የምንማርበት እና የመጨረሻው የሰባተኛ ክፍል ዩኒት 7 ዳታ ሃንድሊንግ ነው። ይህንንም በደንብ ከነሙሉ ኤክሰርሳይሱ በደንብ የምናይ ነው የሚሆነው ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችን ሰብስክራይብ አድርጋችሁ ጀምሩ። ከሰባተኛ ክፍል እስከ 12ኛ ክፍል ነው ማትማቲክስ እየሰራን ያለ ነው። ቻናላችንን ገብታችሁ በደንብ ማየት ትችላላችሁ ማለት ነው። አሁን እንጀምራለን ማለት ነው። በጣም አሪፍ። ኦኬ ዩኒት 1 ኢንትሮዳክሽን ቱ ሴትስ ነው የሚለን። ስለ ሴት ወይም ደግሞ ስለ ስብስብ እንደ መግቢያ የመጀመሪያው ዩኒት ማለት ነው። እዚህ ጋር ያለውን በደንብ ነው የምናየው ማለት ነው። ዩኒት 1 የመጀመሪያው ዩኒት ማለት ነው። ስለ ሴት ነው የምንማማረው ማለት ነው። ስለዚህ ለርኒንግ አውትካም አለው ማለት ይህን ቻፕተር ከጨረስን በኋላ ምንድን ነው ማወቅ የሚጠበቅብን፣ ምንድን ነው መያዝ ያለብን፣ ለፈተናም ሊሆን ይችላል ለእውቀት ለአጠቃላይ ለሚኒስትሪ ለሚቀጥሉ ዓመት ሚኒስትሪም ተፈታኝ ስለሆናችሁ ምንድን ነው መያዝ ያለብን የሚለውን የምናይበት ነው። ስለዚህ አፍተር ኮምፕሌቲንግ ዚስ ዩኒት ማለት ነው ይሄን ዩኒት እንደጨረስ የሚከተሉትን ነገሮች መያዝ ይጠበቅብናል። ማግኘት ይሄን እውቀቶች መያዝ አለብን ማለት ነው። ለመጀመሪያው ዲስክራይብ ኤሌመንትስ ኦፍ ኤ ሴት ይላል። የሴትን ኤሌመንት ወይም ደግሞ አባሎች ሴትን በደንብ ዲፋይን ከገለጽን እና በደንብ ትርጉሙ ምንድን ነው የሚለውን ካየን በኋላ ሴትን ወይም ደግሞ ስብስብን ልንገልጽባቸው ከምንችልባቸው መንገዶች አንደኛው ሊስቲንግ ሜተድ ይባላል። ሌላኛው ደግሞ ቨርባል ሜተድ ይባላል። ይህንን ማወቅ እንዳለብን። ሌላኛው ደግሞ ዲተርማይን ኢፍ ዘ ጊቭን ሴት ኢዝ ኢምፒቲ ፋይናይት ወይም ደግሞ ኢንፋይናይት። በኋላ ታይፕስ ኦፍ ሴት ስንመጣ አንድ ሴት ባዶ ስብስብ ወይም ደግሞ ኢምፒቲ የሚባለው ምን ሲሆን ነው? ፋይናይት ወይም ደግሞ ተቆጥሮ የሚያልቅ የሚሆነው ምን ሲሆን ነው? ኢንፋይናይት ወይ ደግሞ ተቆጥሮ የማያልቅ ኤሌመንት ያለው አንድ ሴት ሲባል ምን ማለት ነው የምትለዋል። ይህንንም በፈተና ስለሚመጣ ይችን በደንብ መያዝ ይጠበቅብናል። ሌላኛው ዲተርማይን ኢፍ ቱ ኦር ሞር ሴትስ አር ኢኳል፣ ሁለትና ከዛ በላይ የሆኑ ሴቶች
እኩል ናቸው ሲባል ምን ሲያሟሉ ነው እኩል ናቸው የሚባለው የሚለውን ኤለመንታቸውን እያየን የምንመልስ ወይም ደግሞ ማወቅ የሚጠበቅብን አንደኛው ፖይንት ነው። ሌላ ደግሞ ሊስት ኦል ሰብሴትስ ፎር ጊቭን ሴት ነው የሚለው ሴት ዩዚንግ ፕሮፐር ኖቴሽን ነው። ለአንድ ሴት ለአንድ ለተሰጠን ሴት እንዴት አድርገን ሁሉንም ሰብሴቶች ሊስት ማድረግ እንችላለን የምትለዋንም እዚህ ቻፕተር ላይ ማወቅ ይጠበቅብናል ማለት ነው። ሌላኛው ዲስክራይብ ዘ ዩኒየን ኤንድ ኢንተርሴክሽን ኦፍ ቱ ሴትስ ነው። ሁለት ሴቶች ቢሰጡን ዩኒየናቸውን እንዴት እንፈልጋለን? ሁለት ሴቶች ቢሰጡን ኢንተርሴክሽናቸውን እንዴት እንፈልጋለን? መጀመሪያ ዩኒየን በራሱ ምንድን ነው፣ ኢንተርሴክሽን በራሱ ምንድን ነው የሚለውንም እዚህ ቻፕተር ላይ በደንብ የምናውቀው ነው የሚሆነው ማለት ነው። ሌላኛው ሴትን ዲስክራይብ ለምናደርጋቸው ዩኒየን እና ኢንተርሴክሽን ከዛ በፊት ደግሞ በላይ ደግሞ ቬን ዲያግራም ተጠቅመን ሁለትና ከዛ በላይ የሆኑ ሴቶችን ዩኒየናቸውንና ኢንተርሴክሽናቸውን እንዴት መፈለግ እንችላለን የሚለውንም እዚሁ ቻፕተር ላይ በደንብ የምናይበት የምንለይበት የምንማማርበት ሌሰናችን ይሆናል ማለት። ስለዚህ እንዳልኳችሁ በደንብ ዋና ዋና ፖይንቶች እዚህ ጋር ኪ የሚባሉ ተርሞች እነዚህ ናቸው። ሁሉንም እነዚህ ኪ ተርሞችን በደንብ ልክ ይህን ቻፕተር ስንጨርሰው በደንብ እናውቃቸዋለን ማለት ነው። ስለዚህ ቻፕተሩንም በደንብ እያንዳንዱን እናያለን። ከዛ በተጨማሪ እያንዳንዷን ኤክሰርሳይስም እዚሁ አብረን እንሰራለን። ሪቪው ኤክሰርሳይዝ ወይም ደግሞ ሰመሪ የቻፕተሩን የመጨረሻውን ኤክሰርሳይስም የምንሰራው ነው የሚሆነው ማለት ነው። በጣም አሪፍ። እሺ እንቀጥል። አሁን ኢንትሮዳክሽን ወይም ደግሞ መግቢያ ምን ነው የሚለን? ኢን ዮር ሰራውንዲንግ ዜር አር ዲፈረንት ግሩፕስ ኦር ኮሌክሽን ኦፍ ኦብጀክትስ ኦር ኢንዲቪዥዋልስ። በአካባቢያችሁ ወይም ደግሞ በዙሪያችን የተለያዩ ግሩፕ ወይም ደግሞ ስብስቦች በግሩፕ የተቀመጡ ወይም ደግሞ ኮሌክሽን ወይም ደግሞ ጥርቅም የተለያዩ ኦብጀክቶች ልናገኝ እንችላለን ነው የሚለን፣ ወይም ደግሞ ይኖራሉ ነው የሚለን። እነዛ ኦብጀክት ልንላቸው እንችላለን ወይም ደግሞ ኦብጀክቶች ሊሆኑ ይችላሉ፣ ወይም ደግሞ የተለያዩ ኢንዲቪዥዋል ለምሳሌ ተማሪ ሊሆን ይችላል፣ ፋሚሊ ሊሆን ይችላል፣ ቁጥር ሊሆን ይችላል። በጣም ብዙ ግን የሆነ ፕሮፐርቲ ወይም ደግሞ የሆነ ባህሪ ያለው የኮሌክሽኖች ወይም ደግሞ ግሩፖች ሊኖሩ ይችላሉ ነው። ለምሳሌ ምንድነው የሚለን እዚህ ጋር ፎር ኤግዛምፕል ግሩፕስ ኦፍ ኦል ግሬድ 7 ስቱደንትስ ኢን ዮር ስኩል ነው የሚለን። አሁን እናንተ 7ኛ ክፍል አይደላችሁ? የ7ኛ ክፍል የተማሪዎች ስብስብ ቢባል ይሄ አንድ ስብስብ ወይም ደግሞ ሴት መሆን ይችላል ማለት ነው። ዛት ሚንስ ኢትስ ኤ ኮሌክሽን ኦፍ ኢንዲቪዥዋልስ ነው። ምክንያቱም የእያንዳንዱ ተማሪ ተደምሮ ነው አይደለ 7ኛ ክፍል ሁሉም አንድ ላይ ኮሌክሽን ኦፍ ኦል ግሬድ 7 ስቱደንትስ የሚባለው። ስለዚህ ይሄ አንድ ሴት መሆን ይችላል ማለት። ስለዚህ ምንድነው የሚለን? ግሩፕ ኦፍ ኦል ቲቸርስ ኢን ዮር ስኩል፣ የመምህራን ስብስብ አንድ ላይ ሴት መሆን ይችላል ወይም ደግሞ ስብስብ መሆን ይችላል። ኮሌክሽን ኦፍ ምክንያቱም ኮሌክሽን ኦፍ እያንዳንዱ ኢንዲቪዥዋል ቲቸር ስለሆነ ማለት ነው። ሶ ኢን ዚስ ዩኒት ዩ ዊል ለርን አባውት ሰም ሴትስ፣ የተወሰነ ሴቶች እናያለን። ብዙ ቅድም ኢኳል ሴትስ ምናምን ፋይናይት ኢንፋይናይት ስላቸው የነበረው ማለት ነው። እና ፕሮፐርቲያቸውስ ምንድን ነው የምትለዋንም በደንብ እናያለን ማለት። ስለዚህ ስለ ሴት ስናወራ ኤግዛምፕል እናምጣ እስኪ። እዚህ ጋር እንግዲህ እንደ አክቲቪቲ ከታች የምታዩቸው እዚህ ጋር ይሄ ነው የሆነ ፋሚሊ ነገር የሚታይ ነገር አለ አይደለ? የፋሚሊ ወይም ደግሞ የቤተሰብ ስብስብ የሚባሉ ነው። እዚህ ጋር ደግሞ ልብሶች ነገሮች አሉ፣ ጫማ፣ ልብሶች፣ ክሎዝ የሚባለው በአንድ አጠቃላይ ክሎዝ ሴትስ ምንለው እንችላለን። እዚህ ጋር ደግሞ የአንድ እጅ ጣት ትንሿ ምናምን የብዙ 5 ጣቶች ስም ስላላቸው እነዚህ አንድ ስብስብ መሆን ይችላሉ ማለት። ስለዚህ ምንድነው የሚለው እዚህ ጋር ኢን አክቲቪቲ 1.1 የአክቲቪቲ 1.1 ማለት ይሄ ነው። ኦብዘርቭ ዛት ቲንግስ ዛት አር ግሩፕ ቱጌዘር ዊዝ ሰርቴን ፕሮፐርቲ ነው። በሆነ ፕሮፐርቲ የሆኑ ኦብጀክቶችን ግሩፕ አድርገን ኮሌክሽን ማድረግ እንችላለን ማለት። ስለዚህ ኢንኮመን ሳይዛል ለምሳሌ ፋሚሊ ሜምበርስ እዚህ ጋር ፋሚሊ ሜምበር ብለን ነው። ክሎዝስ እዚህ ጋር እንደ ክሎዝ የልብሶች ጥርቅም ኮሌክሽን ኦፍ ክሎዝ ያልነው ነው። ፊንገርስ እዚህ ጋር ኦፍ ሃንድ አያቸው እዚህ ጋር ይሄ እነዚህ ኦል ዚስ ግሩፕስ አር ዌል ዲፋይንድ ይለናል። ምን ማለት ነው? እንመጣለን። ዌል ዲፋይንድ ማለት ግልጽ እና የማያሻማ ማለት ነው። ፋሚሊ ስብስብ ሲባል ለምሳሌ አሁን እዚህ ጋር ግሩፕ ኤፍ የሚባለው ይሄ ግሩፕ ኤፍ ያልነው ፋሚሊ ማዘር አለ፣ ፋዘር አለ፣ ሰን አለ፣ ዶክተር እነዚህ በሙሉ የአንድ ቤተሰብ አባል ይባልና እናንተ ለምሳሌ አሁን የቤተሰብ አባል ናቸው አይደለ? ስለዚህ ዩ አር የመምበር ኦፍ ዘ ፋሚሊ ማለት ነው፣ ኢንወር ፋሚሊ ማለት ነው። እዚህ ጋር ደግሞ የምናያቸው ግሩፕ ሲ የምንላቸው ዴይ ቱ ዴይ እኛ በህይወታችን ውስጥ የምንለብሳቸው ለምሳሌ ጃኬት፣ ሃርድ፣ ቲሸርት፣ ሹዝ፣ ትራውዘርስ አይደለ? እነዚህ ምንድነው የልብሶች ጥርቅም ኮሌክሽን ኦፍ ክሎዝስ የምንላቸው ማለት ነው። ይሄኛው ደግሞ የአንድ ሰው ጣት ለምሳሌ 5 ጣቶች አሉ። እነዛ ታምፕ፣ ኢንዴክስ፣ ሚድል፣ ሪንግ፣ ሊትል እያልን የምንጠራቸው ነው። እነዚህ
ኮሌክሽን ኦፍ ፊንገርስ ነው ብለን የምንጠራው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ስለዚህ እንዲህ እያል የአክቲቪቲ ስለሆነ ብዙም ያን ያህል የሚያሻማ አይደለም። ሴትን ወይም ደግሞ ስብስብን መግለጽ እንችላለን። እናንተ ለምሳሌ ከፍ ማድረግ ወደ ቁጥር ስናመጣው የሙሉ ቁጥሮች ስብስብ፣ የመቁጠሪያ ቁጥሮች ስብስብ፣ የተጋማሽ ቁጥሮች ስብስብ፣ የኢተጋማሽ ቁጥሮች ስብስብ እያል ኦድ ነምበርስ ዛት ሚንስ ወደ እንግሊዝኛው ስናመጣው ዘ ኮሌክሽን ኦፍ ናቹራል ነምበርስ፣ ዘ ኮሌክሽን ኦፍ ሆል ነምበርስ፣ ዘ ኮሌክሽን ኦፍ ኢቭን ናቹራል ነምበርስ፣ ዘ ኮሌክሽን ኦፍ ኦድ ናቹራል ነምበርስ እያል ሴቶችን ዲስክራይብ ማድረግ እንችላለን ማለት ነው። ሶ እዚህ ጋም ከታች እንደምናየው ፍሮም ዮር ሬስፖንስ ኢን አክቲቪቲ ፖይንት 1.1 ነው የሚለን ኦብዘርቭ ዛት ቲንግስ አር ግሩፕድ ቱጌዘር ዊዝ ኤ ሰርቴን ፕሮፐርቲ ነው። የሆነ ኦብጀክቶች ወይም ደግሞ ቲንግስ በሆነ ፕሮፐርቲ ግሩፕ እያደረግ የሆነ ምን መፍጠር እንችላለን? ሴት መፍጠር እንችላለን፣ ስብስብ መፍጠር እንችላለን። ለምሳሌ ቅድም እንዳለው የፋሚሊ ስብስብ ወይም ደግሞ ፋሚሊ መንበር፣ ኮሌክሽን ኦፍ ክሎዝ ወይም ደግሞ የልብሶች ስብስብ ማለት ነው። ወይም ሌላ ደግሞ የፊንገር ኮሌክሽን ኦፍ ፊንገርስ ኦፍ ሃንድ ማለት ነው። እንዲያል ምን ማድረግ እንችላለን? ስብስብ መፍጠር እንችላለን። እነሱ ምንድን ናቸው? ዌል ዲፋይንድ ናቸው፣ በደንብ የተገለጹ ናቸው፣ የሚያሻማ ነገር የላቸውም የሚለውን ስለምናይ ማለት ነው። ስለዚህ አሁን ወደ ዋናው ዴፊኒሽን ስንመጣ ሴት ምንድን ነው የሚለውን ዲፋይን ስናደርገው ምንድን ነው ዴፊኒሽን? ኤ ሴት ኢዝ ኤ ዌል ዲፋይንድ ኮሌክሽን ኦፍ ኦብጀክትስ ኦር ኢንዲቪጁዋልስ ነው የሚለው። አያችሁ፣ ዌል ዲፋይንድ ቅድም እዚህ ጋም ስንል ነበረ፣ ከላይም ዌል ዲፋይንድ 2 ጊዜ ተደገመ። አሁን እዚህ ዴፊኒሽን ላይ ደግሞ 3 ጊዜ ተደገመ። ምን ማለት ነው ግን ዌል ዲፋይንድ ማለት ካላችሁኝ፣ ያ ኮሌክሽን ምንድን ነው የሚያሻማ መሆን የለበትም፣ ግልጽ መሆን አለበት፣ በደንብ የተገለጸ ማለት። ለምሳሌ አሁን እናንተ ክፍል ውስጥ ለምሳሌ ኮሌክሽን ኦፍ ብዬ ኮሌክሽን ኦፍ ታለንትድ ስቱደንትስ እናንተ ክፍል ውስጥ ነው ብላችሁ አሁን ይሄ ይቺ ታለንትድ የምትባለው ወርድ በጣም ኮንፊውዝ ታደርጋለች። ለምሳሌ አንድ ተማሪ ታለንትድ የሚባለው ምን ሲሆን ነው? በምን ትምህርት ጎበዝ ሲሆን ነው? በጸባዩ ጎበዝ ሲሆን ነው ወይስ በሂሳብ ወይ ማቴማቲክስ ጎበዝ ሲሆን ነው ወይ በእንግሊዝኛ ጎበዝ ሲሆን ነው ወይስ በምንድን ነው? የተለያየ ሰው የተለያየ ስሜት ያመጣል ማለት ነው። ስለዚህ ይሄ እንደዚህ ከሆነ ምን አይሆንም? ዌል ዲፋይንድ አይሆንም ማለት ነው። ስለዚህ እንደዚህ አይነት ሴንቴንስ ወይም ደግሞ ፓራግራፍ ማነው ሴንቴንስ ከመጣ ይሄ ምን መሆን አይችልም? ሴት መሆን አይችልም። ለዛ ነው ሴት የሚባለው ዌል ዲፋይንድ መሆን አለበት፣ የሚያሻማ መሆን የለበትም ነው። ሶ ባይ ዌል ዲፋይንድ ይላል እዚህ ጋር ዊ ሚን ዛት ማለታችን ጊቨን ኤ ኮሌክሽን ኤንድ አን ኦብጀክት ኦር ኢንዲቪዥዋል ሊሆን ይችላል፣ ኦብጀክት ሊሆን ይችላል። ዊ ሃቭ ቱ ሴይ ዛት ዘ ኦብጀክት ኦር ዘ ኢንዲቪዥዋል ያ ኦብጀክት ወይም ደግሞ ያ ኢንዲቪዥዋል ኢዝ ኢን ዘ ኮሌክሽን ነው የሚባለው። ኦር ኖት ነው ከሆነ አይደለም፣ ካልሆነ ደግሞ አይደለም እንላለን። ከሆነ ነው ካልሆነ አይደለም። ዊዛውት ኤኒ አምቢጊቲ ማለት ምንም በማያሻማ መልኩ ነው የምናደርገው። ለምሳሌ አሁን ዘ ሴት ኦፍ ናቹራል ነምበር ስንል ወይም ደግሞ መቁጠሪያ ቁጥር የምንለው በናቹራል ነምበር በኤን ነው የሚወከለው። 1 2 3 4 5 እያለ ይቀጥላል አይደለ? አሁን ይሄ ናቹራል ነምበር የሚባለው እኔና እናንተ ብቻ አይደለንም። ዓለም ላይ ናቹራል ነምበር ከአንድ እንደሚጀምር ሁሉም ያውቃል። ምክንያቱም ምንም የሚያሻማ ነገር የለም፣ የጋራ መግባባት አለ ማለት ነው። የጋራ መግባባት አለ። ሆል ነምበር ቢባል በደብሊው እንደሚወከል እናንተ ብቻ አላችሁ። ዓለም ላይ አሜሪካ ታውቃለች፣ አውሮፓ ያውቃል፣ ሁሉም አፍሪካ በሙሉ ሆል ነምበር ከዜሮ እንደሚጀምር ያውቃል። ስለዚህ ምንም አምቢጊቲ የለው ማለት። ስለዚህ አሁን ናቹራል ነምበር የሚሆነው ይሄ ሴት መሆን ይችላል፣ ይሄኛውም ሴት መሆን ይችላል ማለት 0 1 2 እዚህ ጋር ቆማ አለ 3 እያለ ይቀጥላል ማለት። ስለዚህ ይሄም እነዚህ ሁለቱ ምንድን ናቸው? ሴት ናቸው ማለት ነው። ሴት ናቸው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላው ኤግዛምፕል እስኪ መጻፋችሁን እንየው። ምን ይለናል? አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ኮሌክሽንስ ነው የሚለው። ሴት ወይም ደግሞ ሴት አይደለም ብለን ደግሞ ክላሲፋይ እናደርግ። እንዳልኳችሁ ቅድም የሚያሻማ መሆን የለበትም። ሴት ከሆነ የሚያሻማ መሆን የለበትም። ለምሳሌ ዘ ኮሌክሽን ኦፍ ናቹራል ነምበር ሌዛን 6 ለምን ሌዛን 10 ይሄ ሴት መሆን ይችላል፣ ይታወቃላ። እነማን ናቸው? 1 2 3 እያለ እስከ ስንት? እስከ 9 ነው የምንሄደው። ከ10 ያነሱ መቁጠሪያ ቁጥሮች ወይም ደግሞ ናቹራል ነምበርስ የሚባሉት ማለት ነው። ስለዚህ ይሄ ሴት መሆን ይችላል። ቢ ደግሞ ዘ ግሩፕ ኦፍ ቶል ስቱደንትስ ኢን ኤ ሰርቴን ስኩል ነው። አሁን አያችሁ፣ ይሄ ቶል የሚባለው ወርድ ቅድም ምን ብያቸዋለሁ? አድጀክቲቭ ነው ብያቸዋለሁ። ስለዚህ አንድ ተማሪ ቶል የሚባለው ከስንት በላይ ሲሆን ነው ቢባል
ማንም ሰው ክራይቴሪያውን አያውቀውም አይደለ? ከስንት ሜትር በላይ ከሆነ ነው አንድ ተማሪ ቶል የሚባለው? በሆነ ለዛውም እኮ ደግሞ በሆነ ሰርተን ትምህርት ቤት ውስጥ ነው። አያችሁ፣ እንደ ኢንተርናሽናል እንኳን አይደለም። ስለዚህ ይሄ መሆን አይችልም፣ ሴት መሆን አይችልም። ኮንፊውዝ ያደርጋል። የተለያየ ሰው የተለያየ፣ ለምሳሌ እኔ ከኔ የሚበልጠውን ቶል እችላለሁ፣ እናንተ ከእናንተ የሚበልጠውን ቶል ልትሉ ትችላላችሁ። እንደዛ ስለሆነ ሁላችንም አንድ አይነት እንትኑ ስለማንደርስ ይሄኛው ሴት መሆን አይችልም ማለት ነው። ሶ ሲ ደግሞ ዘ ኮሌክሽን ኦፍ ቫውልስ ኢን ዘ እንግሊሽ አልፋቤት፣ ይሄ ሴት መሆን ይችላል። ይታወቃሉ። እንግሊሽ አልፋቤት ቫውልስ እነማን ናቸው? ኤ አለ፣ ኢ አለ፣ አይ አለ፣ ኦ እና ዩ ናቸው። እነዚህ ቫውልስ ኢን ዘ እንግሊሽ አልፋቤት ይባላሉ። እነዚህ እኛ ብቻ አይደለም ዓለም ላይ በሙሉ ያውቃቸዋል። እነዚህ የትኛውም ዓለም ላይ መሬት ላይ ባለ በፕላኔት ውስጥ ቫውልስ እንግሊሽ አልፋቤት ቫውልስ ሲባሉ እነዚህ እንደሆኑ ሁሉም ሰው ስለሚያውቅ ማለት ነው። በጣም አሪፍ። እሺ ዲ ደግሞ ምንድነው? ስለዚህ ይሄኛው ሴት መሆን ይችላል። ዲ ግሩፕ ኦፍ ሪች ፒፕል ኢን ባህር ዳር ይላል። ባህር ዳር ውስጥ ያሉ ሀብታም ሰዎች ስብስብ ነው። አሁን ምንድነው ሪች ማለት? በምንድን ነው? በገንዘብ ነው? በእውቀት ነው? ወይስ በምንድን ነው አንድ ሰው ሪች የሚባለው? አያቸው፣ ይሄ ኮንፊውዝ ያደርጋል። ቅድም ብያቸዋለሁ፣ አድጀክቲቭ ነው ብያቸዋለሁ። ስለዚህ ይሄ ምን መሆን አይችልም? ይሄ ሴት መሆን አይችልም። አንድ ሰው ሪች ነው የሚባል ምን ማለት ነው? ምን ሲሆን ነው? በገንዘብ ሀብታም ሲሆን ነው? በእውቀት ሀብታም ሲሆን ነው? ወይስ ምን ሲያሟላ ነው አንድ ሰው ሀብታም ነው ብለን የምንጠራው? በመንፈሳዊ ሰው ሀብታም ሲሆን ማለት ሰው እርካታ ሲኖረው ነው? የተለያየ ሰው የተለያየ ዴፊኒሽን ስለሚያሟላለን ይሄ አይሆንም ማለት ነው። ስለዚህ ይሄ ሴት መሆን አይችልም ማለት ነው። ግልጽ ነው ተማሪዎች? በጣም አርሶ መልሳችንም እንደምናየው ያያቸው እዚህ ጋር ይሄው ኮሌክሽን ኦፍ ናቹራል ነምበርስ ይሄ መሆን ይችላል ይላል። ግሩፕ ኦፍ ፒፕል ቶል ስቱደንት ኖር ይችላል፣ ዌል ዲፋይንድ አይደለም። ስለዚህ ይሄ መሆን አይችልም ይለናል። ቫውልስ ኢን እንግሊሽ አልፋቤት የስ ዌል ዲፋይንድ ነው፣ የስ ችግር የለብንም። ስለዚህ ይሄ ነው ይለናል። ኢዲ ነው ምን ዘ ግሩፕ ኦፍ ሪች ባህር ዳር ዌል ዲፋይንድ አይደለም ነው ምን። ስለዚህ ይሄ አይሆንም ማለት ነው። በጣም አሪፍ። እሺ እንቀጥል። እስኪ ደግሞ እንቀጥል። ሰው ከዛ በኋላ ሴትን በትክክል ዲፋይን ካደረግንና ኤግዛምፕል ከሰጠን በኋላ ያው ሴት እንደ ኖት ውሰዱት። እዚህኛው እንደ ኖት ነው የሚለው። ሴቶችን ያው በካፒታል ሌተር ነው ዲኖት የሚደረጉት። ሴቶች ሴትስ የሚባሉት ማለት ለምሳሌ ያው ሴት ኤ ብለን ልክ እንደዚህ ማለት በብራስ ይከፈታል፣ በብራስ ይገባል፣ ይዘጋል ማለት ነው። መሀል ላይ እዚህ ውስጥ የሚጻፉት ኤሌመንቶች ለምሳሌ ኤ ቢ ሲ ዲ ልንል እንችላለን። ስለዚህ አንድ ሴት በካፒታል ሌተር ድኖት ይደረጋል። በብራስ ውስጥ ደግሞ ኤሌመንቶች ይጻፋሉ። እዚህ ውስጥ ያሉት ምን ይባላሉ? ኤሌመንትስ ይባላሉ። ኤሌመንትስ ይባላሉ። ለምሳሌ እዚህ ጋር ኤንድ ይልና እዚህ ጋር ኤሌመንትስ ኦፍ ሴት አር ዲኖትድ ባይ ስሞል ሌተርስ ነው። ልክ እዚህ ጋር ውስጥ ላይ ስሞል ሌተር እነዚህ ምንድን ናቸው? ኤሌመንትስ ነው የሚባሉ ውስጥ ላይ ያሉት ማለት ነው። በጣም አሪፍ። ከዛ ምን ይለናል? ጊቭን ሴት ኤ ኤንድ አን ኦብጀክት ኤክስ ነው የሚለን። ኢፍ ኤክስ ኢዝ አን ኤሌመንት ኦፍ ኤ ውስጥ ላይ ካለ እዚህ ውስጥ ለምሳሌ ማን አለ እዚህ ውስጥ? ስሞል ኤ አለ፣ ስሞል ቢ አለ፣ ስሞል ሲ አለ፣ ስሞል ዲ አለ አይደለ? እና እዚህ ውስጥ ላይ ያለ ሲጻፍ እንዲህ ይባላል። ሲጻፍ ውስጥ ላይ ያለ ግልጽ ነው ተማሪዎች? ለምሳሌ አሁን ምን ብለን መጻፍ እንችላለን? አሁን ይሄኛው ለምሳሌ አሁን ኤ ኢዝ አን ኤሌመንት ኦፍ ሴት ኤ ማለት ነው። ምክንያቱም ኤ እዚህ ውስጥ አለ። ቢ ኢዝ አን ኤሌመንት ኦፍ ሴት ኤ ማለት እንችላለን። ለምን? ቢ አለ። ኢ ኢዝ አን ኤሌመንት ኦፍ ሴት ኤ ማለት ግን አንችልም። ለምን? ኢዚ ውስጥ የለም። አያችሁ? ስለዚህ ካልሆነ ደግሞ በዚች መልኩ መግለጽ እንችላለን ማለት ነው። ግልጽ ነው ተማሪዎች? ዛት ሚንስ ይቺ ማለት ምን ማለት ነው? የዛ ቤተሰብ የዛ ስብስብ አባል ማለት ነው። እዛ ውስጥ አለ። ለምሳሌ እናንተ የቤተሰብ አባል ናችሁ አይደለ? ስለዚህ ለምሳሌ እናንተ እኔ የዚህ ቤተሰብ አባል ነኝ ብላችሁ ራሳችሁ መግለጽ ይችላሉ። ማይ ኔም ኢዝ ራሳችሁ ለምሳሌ አበበ ከበደ ወይም ደግሞ ሰለሞን ወይም ምናምን ከሆነ አያም የፋሚሊ ሜምበር ኦፍ ወይም ደግሞ አያም የሜምበር ኦፍ ዚስ ፋሚሊ አወር ፋሚሊ ብለን መግለጽ እንችላለን ማለት ነው። ካልሆነ ደግሞ ቅድም እንዳልኳችሁ በዚች መልኩ መግለጽ እንችላለን ማለት ነው። በጣም አሪፍ፣ በጣም አሪፍ። እሺ ለምሳሌ እዚህ ጋር እንዳልኳችሁ ይሄ ሲነበብ ኤክስ ኢዝ አን ኤሌመንት ኦፍ ኤ ማለት ኢዝ አን ኤሌመንት ኦፍ ለማለት ነው። ይሄ ደግሞ ኖት አን ኤሌመንት ለማለት ነው። በጣም አሪፍ። ሌላኛው ሴት እንዳልኳችሁ በብራስ ውስጥ ላይ ባሉት ኤሌመንት በብራስ ይከፈታል፣ ከዛ ደግሞ ይዘጋል። እዚህ ጋር ምን ይጻፋሉ? እዚህ ጋር ያሉት ምንድናቸው? ኤሌመንትስ ነው የሚባሉ እዚህ ጋር ሊስት ወይም ደግሞ የሚዘረዘሩት ማለት ነው። ስለዚህ በዚህ መልኩ መግለጽ እንችላለን። ለምሳሌ ዌሪንግ ለምሳሌ ዘ ሴት ኦፍ ክሎዝስ ቱ ዌር ሹድ ቢ ለምሳሌ ጃኬት፣ ሃት፣ ቲሸርት፣ ሹዝ፣ ትራውዘር ይልና አያችሁ በብራስ ተከፈተ፣ በብራስ ተከፈተና እዚህ ጋር በብራስ ተዘጋ። እያንዳንዱ ኤሌመንት ደግሞ ኮማ 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 ሰፐሬትድ ወይ ደግሞ በኮማ ይለያያሉ ማለት ነው። አያችሁ ቅድም ጽፌ ነበር። ለምሳሌ አሁን ከ1 እስከ 5 ቢባል ኤ ልበልና ምን ማለት እችላለሁ?
1 ኮማ 2 ኮማ 3 ኮማ 4 ኮማ 5 አያችሁ ተዘጋ ማለት ነው። ይሄ ትክክለኛ ሴትን በዚህ መልኩ መግለጽ ይቻላል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እንደ ኤግዛምፕል ውሰዱ። ለምሳሌ አሁን ኤግዛምፕል የመጻፋችሁ ምንድን ነው የሚለን? ኢፍ ኤ ኢዝ ሴት ኦፍ ናቹራል ነምበርስ ሌስ ዛን 6 ነው የሚለን። አያችሁ ኤ የተባለው ሴት ማንን ይዟል? ዘ ሴት ኦፍ ናቹራል ነምበርስ ይዞ ግን ከ6 ያነሱ ናቹራል ነምበሮችን ይዟል። ስለዚህ እነማን ናቸው ደግሞ? 1 2 3 4 እና 5 ናቸው። ለምን? እነዚህ ከ6 ያነሱ ናቹራል ነምበሮች ማለት እነዚህ ስለሆኑ፣ ስለዚህ ሴት ኤ ብለን በዚህ መልኩ እንገልጸዋለን ማለት ነው። እሺ ሶ ዚስ ኬዝ አሁን አንድ እዚህ ውስጥ አለ። ስለዚህ 1 ኢዝ አን ኤሌመንት ኦፍ ኤ ማለት ትችላለህ። 2 ኢዝ አን ኤሌመንት ኦፍ ኤ፣ 3 ኢዝ አን ኤሌመንት ኦፍ ኤ፣ 4 ኢዝ አን ኤሌመንት ኦፍ ኤ፣ 5 ለምን እዚህ ውስጥ አሉ? የሌሉ ከሆኑ ሳያቸው በዚህ መልኩ ይገለጽ። ለምን 7 እዚህ ውስጥ የለም አይደለ? ስለዚህ 7 ኢዝ ኖት አን ኤሌመንት ኦፍ ኤ ማለት ትችላለን። ኢቭን 10 ራሱ እዚህ ውስጥ የለም። ስለዚህ 10 ኢዝ ኖት አን ኤሌመንት ኦፍ ኤ ማለት እንችላለን። ለምሳሌ 0 ብል 0 ኢዝ ኖት አን ኤሌመንት ኦፍ ኤ ማለት እችላለሁ። የስ ለምን? 0 የዚህ ስብስብ አባል አይደለም፣ ወይም ደግሞ which is not a member of this set ወይም ደግሞ which is not an element of set A ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው every object in a set is unique ነው የሚል። yes that means the same objects cannot be included in a set more than once ነው ማለት አንድ እዛ ሴት ውስጥ አንድ ቁጥር ቢደጋገም ምንም ቫሉ የለውም። ለምሳሌ አሁን ሴት ኤ ብለን ለምሳሌ ምን ቱ ማለት ሲምፕሊ ምን ማለት ነው? ቱ ማለት ነው። መደጋገም ምንም ዋጋ የለውም። አሁን ለምሳሌ ስንት ኤሌመንት አለ እዚህ ውስጥ ቢባል አንድ ነው። ምክንያቱም የፈለገውን አንድ ቁጥር የፈለገውን ያህል ጊዜ ብንደጋግመው ምንም የተለየ ለውጥ የለውም፣ እንደ አንድ ነው የሚወሰደው ማለት። ለምሳሌ እዚህ ጋር ምን ይላቸዋል? ያያችሁ 1 2 3 4 ኤ የተባለ ሴት ዜን ኤቭሪ ኤሌመንት ኦፍ ሴት ኤ ኢዝ ኢንክሉድድ ኖት ሞር ዛን ዋንስ ከአንዴ በላይ ኢንክሉድ መደቡም ደግሞ ኦከር ማድረግ አይጠበቅበትም። ለምሳሌ አሁን ዊድ ኖት ራይት ለምሳሌ ይህንን እዚህ ጋር እንዲህ ብለን መጻፍ አንችልም፣ እንደዚህ ብለን መጻፍ አንችልም። ለምን? ይሄው 4 ተደገመ። አያችሁ ምንም ለውጥ የለውም። 1 4 ማለት ነው። ለምሳሌ 2 1 ተደገመ። አያችሁ ይሄ ምንም ለውጥ የለውም። ሲምፕሊ ይሄ ማለት ምን ማለት ነው? ይሄ ሲምፕሊ 1 2 3 4 ማለት ነው። ምንም የተለየ ለውጥ የለውም። መደጋገም ቫሉ የለውም ማለት ነው። 2 አያችሁ እዚህ ጋር 2 ተደገመ 2 ጊዜ፣ 4 2 ጊዜ ተደገመ፣ ቫሉ የለውም። ይሄ በሙሉ ሲገለጽ ወደ አንድ ትክክለኛው አገላለጽ ግን ማን ነው? ይሄ ነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኤግዛምፕል 1.3 ደግሞ ራይት ዋት ኢዝ ዘ ሴት ኦፍ ኦል ፊንገርስ ኢን ዮር ሃንድ ነው። 5ቱ ቅድም ሊስት ያደረግናቸው ማለት ነው። እሱ በጣም ቀላል ነው። ታምብ አለ፣ ኢንዴክስ አለ፣ ሚድል አለ፣ ሪንግ አለ፣ ሊትል አለ። እነዚህ ናቸው። ምንም በሴት ስናስቀምጣቸውም እንዲህ ማለት እንችላለን ማለት ነው። ይሄ በጣም ቀላል ነው። ቅድም ስላየ ነው ከላይ ማለት ነው። እሺ ሌላኛው ፋይንድ ዘ ሴት ኦፍ ኦል ዘ ፕራይመሪ ከለርስ የመጀመሪያ ቀለማት የሚባሉት ማለት ነው። መሰረታዊ ወና እነሱ እነማን ናቸው? ሬድ፣ ብሉ እና የሎ። እነዚህ ደግሞ ምንድን ናቸው? ፕራይመሪ ከለርስ የሚባሉ ናቸው። በሴት ስናስቀምጣቸው ይሄው ብራስ እናስቀምጣለን። ከዛ ደግሞ እያንዳንዷን በኮማ ለይትን እናስቀምጣቸዋለን ማለት ነው። በጣም አሪፍ። እሺ ኤግዛምፕል 1.5 ምን ይለናል? ዲተርማይን ዘ ሴት ዲ አስ ዘ ሴት ኦፍ ኦል ዴይስ ኢን ኤ ዊክ ነው የሚለን የሳምንቱ ቀናቶች ማለት። ስለዚህ ዲ ብለን አንደኛው የሳምንቱ ቀናቶች መንዴይ አለ፣ ቲውስዴይ አለ፣ ዌንስዴይ አለ፣ ተርስዴይ አለ፣ ፍራይዴይ አለ፣ ሳተርዴይ አለ፣ ሰንዴይ አለ። 7ቱ ቀናቶች እነዚህ ናቸው። ስለዚህ ሴት ዲ ብለን ብራስ እንከፍታለን። እያንዳንዷን ቀን በኮማ ለይተን መጨረሻ ላይ ስንጨርስ ብራሳችንን እንዘጋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ሶሪ ይሄኛው ቅናፋ አለ ላይክ እንደዚህ ብራስ ለማስቀመጥ። በጣም አሪፍ። እሺ ኤክሰርሳይዝ 1.1 እስኪ መጻፋችሁ ምን ይለናል? which of the following collections are sets ነው የሚለን። justify your answer ነው የሚለን። እስኪ ገለጽ አድርጉበት። ነው ካላችሁም ለምን ነው እንዳል መግለጽ አለብን። አይደለም ካልንም ለምን አይደለም እንዳል ጀስቲፋይ ማድረግ አለብን ማለት ነው። እሺ ኤ ምንድን ነው የሚለን? the set of all beautiful birds in Ethiopia ይላል። በጣም ጥሩ። ኢትዮጵያ ውስጥ እንግዲህ በጣም ብዙ በርድ አለ። ከዛ ውስጥ ግን ምንድነው ቢዩቲፉል ማለት ምን ማለት ነው? አያችሁ ይሄ አድጀክቲቭ ነው አይደለ? ያ ቅድምም ብያቸዋለሁ። ቶል የሚል ኢንተለጀንት የሚል አድጀክቲቮች ከመጡ ምን አይደሉም? ሴት መሆን አይችሉም ብለናል። አሁን ይሄ ሴት መሆን አይችልም። በጣም ለምሳሌ ቢዩቲፉል በርድ ማለት በጣም ደስ የሚል ለምሳሌ እርግብ እንወዳለን ሁላችንም። አንዳንድ ሰው እርግብ የማይወድ ሰው ሊኖር ይችላል አይደለ? ሌላ ደግሞ ቀይ ወፍ ይወዳለሁ እኔ ደግሞ እርግብ አልወድም የሚል ሰው ሊኖር ይችላል። ስለዚህ
ቢዩቲፉል የሚለው ወርድ ለሁሉም ሰው አንድ አይነት ሴንስ አይሰጥም። ዛት ሚንስ ኮንፊውዝ የሆነ ወርድ አምቢጊቲ ይፈጥራል ማለት። ስለዚህ ሴት መሆን አይችልም ማለት። ሴት ስንጀምር ምን ብለናል? ኢት መስት ቢ ዌል ዲፋይንድ ብለናል አይደለ? በጣም አሪፍ። ስለዚህ ኤ መሆን አይችልም። እሺ ቢ ምንድን ነው የሚሆነው? ዘ ሴት ኦፍ ኦል ኢንተሊጀንት ስቱደንትስ ኢን ሰርቴን ስኩል። ይሄ ቅድም ተደገመ። ኢንተሊጀንት የሚለው ወርድ አድጀክቲቭ ስለሆነ ኮንፊውዝ ስለማለት ይሄም ሴት መሆን ስለማይችል ዌል ዲፋይንድ አይደለም ማለት ነው። ሰው ሴት መሆን አይችልም ማለት ነው። እሺ ሲ ምንድን ነው የሚሆነው? ዘ ሴት ኦፍ ናቹራል ነምበርስ ሌዛን 10,000 ይሄ ሴት መሆን ይችላል። ለምን ምን እንላለን? ምን እንላለን? 1 2 3 ብለን እስከ 9999 ድረስ እንሄዳለን ማለት። ስለዚህ ይሄ ደግሞ ዌል ዲፋይንድ ነው፣ ምክንያቱም ይታወቃል ናቹራል ነምበር ምን እንደሆነ። ስለዚህ ይሄ ሴት መሆን ይችላል ማለት ነው። ቢ ማይሚን ዲ ዘ ሴት ኦፍ ኦል ፕራይም ፋክተርስ ኦፍ 2000 ወይም ደግሞ የ2000 ፕራይም ፋክተሮቹ ይሄ ሴት መሆን ይችላል። መጀመሪያ ፋክተር ማለት ምን ማለት ነው? ከዛ በኋላ ደግሞ ፕራይም ማለት ደግሞ ምን ማለት ነው እንየው። ፋክተር ማለት በአማርኛ አካፋይ ማለት ነው አይደለ? ለምሳሌ የአራት አካፋዮች እነማን ናቸው? አንድ አለ፣ ሁለት አለ፣ ራሱ አራት አለ አይደለ? ግን ፕራይም ደግሞ ማለት ምን ማለት ነው? በዚህ መልኩ ነው የምንለው። ስለዚህ አሁን እኛ የ2000 ፕራይም አካፋዮች ማን ማን? አንድ ሁለት እንልና ግን ደግሞ ፕራይም ይላል። ፕራይም ነምበር ማለት ምን ማለት መሰላችሁ? ለአንድና ለራሱ ብቻ የሚካፈል። አሁን ለምሳሌ የ2000 አራት ያካፍለዋል፣ ግን ፕራይም ነምበር ስላልሆነ አራትን አናጠቃልልም። ስለዚህ አንድ ሁለት ኖ እዚህ ጋር ፕራይም ካልን ደግሞ ለምሳሌ አንድም ፕራይም ነምበር መሆን ስለማይችል ከሁለት ነው የምንጀምር ማለት ነው። ፕራይም ነምበር ማለት ሁለት አካፋይ ያለው እሱም አንድና ራሱ ብቻ። ስለዚህ ሁለት መሆን ይችላል። ከዛ ውጭ ደግሞ አምስት መሆን ይችላል። የስ 2000 ስለሚያካፍለው እያል እንደዚህ እያል ምን ሄድበት ማለት ነው። ስለ ፕራይም ፋክተር ይሄ ደግሞ ምን መሆን ይችላል? ሴት መሆን ይችላል። ምንም ችግር የለብንም ማለት ነው። ሶ ኢት ኢዝ ሴት ማለት ነው። ዲ ምንድን ማን ነው? ኢ የምናይ የመጨረሻው የአንደኛው ማለት ነው። ዘ ሴት ኦፍ ግሬድ 8 ስቱደንትስ ኢን 2015 ኢትዮጵያ። ይሄ ምንም ችግር የለብንም ሴት መሆን ይችላል ማለት ነው። ምክንያቱም በ2015 ዓመተ ምህረት ኢትዮጵያ ውስጥ 8ኛ ክፍል ተማሪ ነበረ ይታወቃል። በክልል ደረጃም በአንድ ሀገርም አለ፣ በሁሉም ክልሎች ማለት ነው። ሶ ኢት ኢዝ ሴት ማለት ነው። በጣም አሪፍ። እሺ ሁለተኛ አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ስቴትመንትስ አር ትሩ ኦር ፎልስ እንላለን ነው። እሺ ከዛ እዚህ ኤ ምንድን ነው የሚል ዋን ኢዝ አን ኤለመንት ኦፍ ማይነስ ዋን ዜሮ ትሩ። ይሄ ትሩ ነው። ለምን እዚህ ውስጥ አላ ይቺ ኤለመንት እዚህ ውስጥ አለች። ይሄው እዚህ ውስጥ አለች። አያችሁ፣ ባይኖር ኖሮ ምንድነው ፎልስ እንል ነበር ማለት ነው። እሺ ቢ ደግሞ ምንድን ነው የሚለን? ቢ ምንድን ነው? ኤ ኢዝ አን ኤለመንት ኦፍ ኤ። ይሄም ትሩ ነው። አያችሁ፣ ኤ እዚህ ውስጥ አለች። አያችኋት? የስ። እሺ ሲ ምንድን ነው የሚለን? ሲ ስሪ ኢዝ ኖት አን ኤለመንት ኦፍ ፋክተር ኦፍ 48። የ48 አካፋይ ውስጥ አይገኝም። ሶስት ነው። መጀመሪያ የ48 አካፋዮች እነማን ናቸው? እስቲ ሊስት እናርጋቸው። አንድ ያካፍለዋል አይደለ? ፋክተር ብቻ ነው የተባለው፣ ፕራይም ምናምን አልተባለም እዚህ ጋር። ከዛ ሁለት ያካፍለዋል 24፣ ሶስት ያካፍለዋል። አያችሁ፣ አራት ያካፍለዋል፣ ስድስት ያካፍለዋል፣ 48ን የሚያካፍሉ ማለት ነው። ስምንትም ያካፍለዋል። 8 ጊዜ 6 48 ስለሆነ ከዛ 12 ያካፍለዋል፣ 16 ያካፍለዋል፣ 24 ያካፍለዋል እና 48 ራሱ ያካፍለዋል። ሶ አያችሁ ሶስት እዚህ ውስጥ አለ። ሶስት አያችሁ፣ እዚህ ግን የለም ነው የሚለን። ኖት አን ኤለመንት ነው። ይሄ ፎልስ ነው የሚሆነው ማለት ነው። አላ ስላለ ለምሳሌ ይሄኛው ቀርቶ ለምሳሌ 5 ቢሆን ኖሮ ትሩ ይሆን ነበር። እዚህ ጋር ለምሳሌ ይችኛው 5 ተጽፋ ቢሆን ኖሮ ይሄ ትሩ ይሆን ነበር። ለምን 5 እዚህ ውስጥ ስለሌለ። ግን 3 ኢዝ ኖት አን ኤለመንት ኦፍ ፋክተር ኦፍ 48 which is false ማለት ነው። ለምን አለ የ3 48ን ስለሚያካፍል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው የዛሬው ሌሰናችን ይህንን ይመስል ነበረ። በቀጣይ ደግሞ ways to describe sets የሚለውን እና ሌሎችንም በተከታታይ ቪዲዮዎችን የምንሰራላችሁ ነው የሚሆነው። በእርግጠኝነት ከኛ ጋር ከሆናችሁ አሪፍ ነገር ጊዜ አብራችሁን እንደምታሳልፉ ተስፋ እናደርጋለን። ቻናላችንን ሰብስክራይብ አድርጋችሁ ቀጥሉ። ጥናት የምትፈልጉ ልጆች ካላችሁ ቴሌግራም ላይ ኮንታክት አድርጉን ወይም ደግሞ ደውሉልን ማለት ነው። በተረፈ መልካም የጥናት ጊዜ፣ መልካም የትምህርት ጊዜ ይሆንላችሁ። ቻው ተማሪዎች።